በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 21 በዚች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎቷ ይማረን፣ በረከቷም ከኛ ጋራ ይኖር ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ገብርኤል አረፈ። እርሱም ለአባቱ ሊቃነ ጳጳሳት 58ኛ ነው። ይህም አባት በታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎን በመጋደል ተጠምዶ ኖረ። በውስጡም ትሕትና፣ ፍቅር፣ ቅንነት አለው። በአንዲት ዕለት ስሙ መክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በብዙ ሴቶች መካከል ትኖር ዘንድ አለህ አለው። እርሱም ግን የሽማግሌውን የቃሉን ትርጓሜ አላስተዋለውም። ከጠላትም ወጥመድ ያድነው ዘንድ ሁልጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀነ ጳጳሳት አባ ሚካኤል ባረፈ ጊዜ ይህንን አባት ይዘው ያለ ውዴታው ሊቀ ጳጳሳት አድርገው ሾሙት። አረጋዊ አባ መክሲሞስም ትንቢት እንደተናገረለት በተሾሙ ጊዜ በአስቄጥስ ገዳም ተቀምጦ የቀድመውን ተጋድሎውንና አገልግሎቱን ቸል አላለም። ስለ አብያተ ክርስቲያንም ጉዳይ ወደ እስክንድሪያ ወደ ምስክር ይሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በዕድሜው ጎልማሳ ስለሆነ እንስሳዊ ፍትወት ተነሳስታበት ነበር። እሱም ያጠፋት ዘንድ ለጸሎት ለስግደትና ለመትጋት ያበዛል። ሊያበርዳት ባልተቻለውም ጊዜ ለአንዲት አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህች እንስሳታዊ ፍትወት ከጾምና ከጸሎት ከስግደት ጋር ያለ ትህትና ስራ አትጠፋም። በለጠ ግን ትህትና መድኃኒቷ ነውና። ይህንን በሰማ ጊዜ የጉድፍ መጎተቻ ከክብርት ስራ ጭር የሆነ የቆሸሸ ልብስ በመልበስ በሌሊት ተነስቶ የመነኮሳቱን መንደር እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ይጥለዋል። ይህንንም ስራ እየሰራ 2 ዓመት ያህል ኖረ። እግዚአብሔርም ትህትናውንና የልቡን ትሁትነት ተመልክቶ የባህሪ የሆነውን ፍትወት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎች በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸው 12 ዓመት ኖረ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎት ይማረን፣ በረከቱም ከኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን የሀገር ሰሃ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህንም አባት የጻፊዎች ወገኔ ነው። አባቱም ግን ጻፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስ ባደገ ጊዜ ትምህርቶችን ሁሉ ጽፎለት ጽሕፈትንም የጽርህና የሮማውያንን ጥበብ የቤተ ክርስቲያንንም ሕግ ተማረ። የንጉስም የጭፍራ አለቃ ወሰደውና በንጉስ ቤት ጸሐፊነትን ተሾመው። በጽሕፈቱም የሀገር ሰሃ መኮንን የሆነ ስሙ አብጥልማዎስ የሚባል ወዳጅ የሆነ እነርሱም ወደ አስቄጥስ ገዳም ሄደው የመነኩሱ ዘንድ ተስማሙ። በዚያም ጊዜ በአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኩሴ ወደ እርሱ መጣ። አብረውትም ይሄዱ ዘንድ ተስማሙ። መኳንንቶችም ይህንን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀኖች በኋላ ለእግዚአብሔር የተሳላችሁትን ስለት ለምን አትፈጽሙም የሚላቸውን ራእይ አዩ። በዚያን ጊዜ በስውር ወጡ። እነሱም ግን መንገዱን አያውቁትም ነበር። አንድ መነኩሴም ተገለጠላቸውና ወደ አስቄጥስ ገዳም ወደ አባ ዮሐንስ ገዳም መርቶ አደረሳቸው። መኳንንቱም መሄጃውን በሰሙ ጊዜ ከንጉሥ ዘንድ ደብዳቤ ተቀብለው በመልአክ ገዳም ሊያስወጧቸው ተስማሙ። የክብር ባለቤት ጌታችንም መከራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያም ወራት አረጋዊ አባ አብርሃምና አባ ገአርጊ ነበሩ። ወደ እርሳቸው እየመጡ በስራቸው ሁሉ ያረጋጓቸዋልና ያጸኗቸው ነበር። የሀገር ሰሃ ኤጲስቆጶሳትም ባረፈ ጊዜ ሕዝቡ አባ ዘካርያስን
አሰቡት። እርሱም ይሾምላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የመልእክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እነርሱ አስመጣው። በሀገረ ሰሃላይም ኤጲስቆጶሳት ሹመው ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔርን ኃይል አየ። በላዩ ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱም በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት ከዚህም በኋላ በትምህርቱና በድርሰቱ ቤተክርስቲያንንም ብርሃን ሆነ። ቃሉም እጅግ በጣም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። ለእግዚአብሔርም አገልግሎት በሰላም አረፈ። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት የከበረ ሐዋርያው የጳውሎስ ደቀ መዝሙር የሆነ ቅዱስ አናሲሞስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ከሮሜ ሰዎች ወገን ለሚሆን ስሙ ፊልሞና ለሚባል ለሮሜ ሰው አገልጋይ ሆኖ ነበር። ይህም ፊልሞና በሮሜ ባስተማረ ጊዜ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህንንም ፊልሞናም ከሮሜ ሀገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱ ጋር ወስደው ሰይጣን ግን አናሲሞን አሳተው። ልቡንም ለወጠውና የጌታቸውን ገንዘብ ሰረቀ። ጌታቸውም እንደሚቀጣው ወቀ። ሸሽቶም ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔርም ፈቃድ ወደ ከበረ ሐዋርያ ጳውሎስ ሄደ። ትምህርቱም ሰምቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስም የደቀ መዝሙሩ ሆነ። ነገር ግን የጌታቸውን ገንዘብ በመስረቁ በአናሲሞን ልብ ጽኑ ሐዘን አደረ። ሐዋርያ ጳውሎስም የሰራውን ሁሉ ነገረው። ሐዋርያ ጳውሎስም አትፍራ፣ ልብህም አይዘን አለው። ወደ ጌታቸው ወደ ፊልሞናም መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፏት ከመልእክቶቹ አንዲቱ ናት። በመልእክቶቹም እንዲህ አለ። እኔ በስራቴ ጊዜ ስለወለድኩት ልጅ ማልድሃለሁ። ይህንም አናሲሞን ነው። የቀድሞው ስራው አልጠቀመህም ነበር። ዛሬ ግን ለአንተም ለእኔም እጅግ የሚጠቅም ሆኗልና አሁንም ወደ አንተ ልኬዋለሁና ልጅ እንደመሆንህ ተቀበለው። የበደለህ በደልም ቢኖር ወይንም የሚከፍልህ ቢኖር በእኔ ላይ አድርገው። ይህም የከበረ አናሲሞስም ወደ ፊልሞና ወደ ጌታው በደረሰ ጊዜ በማመኑና በመጸጸቱ ደስ አለው። ሐዋርያው እንዳዘዘውም አደረገለት። እጅግም ወደደው። ብዙ ገንዘብንም ሰጠው። እርሱ ግን ምንም አልወሰደም። እኔ በክርስትና ባለጸጋ ሁኛለሁ አለ እንጂ። ከዚህም በኋላ ሸኙትና ወደ ሮሜ ሀገር ተመለሰ። በሰማዕትነት እስከሚሞትበት ጊዜ ሐዋርያ ጳውሎስን የሚያገለግለው ሆነ። ይህንም ቅዱስ ካህን ሆኖ ተሾመ። ሐዋርያትን በስርዓት መጽሐፋቸው በአንቀጽ 77 81 በ53ኛና በ57 በምስጋና አስታውሰውታል። እንደ ታማኝ ካህንም ነው አሉ። ከሐዋርያው ጳውሎስም የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ ይህን ይዞ ወደ አንዲቱ ደሴት ሰደደው። የዚያችንም ደሴት ሰዎች ሃይማኖታቸውን እያስተማራቸው ኖረ። የክርስትና ጥምቀትንም አጠመቃቸው። ከበዙ ቀኖችም በኋላ የንጉሥ የጭፍራ አለቃ ወደዚያች ደረሰ። የከበረ አናሲሞስንም ሕያው ሆኖ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖት ሰዎች ሲያስተምር አገኘው። ጽኑ ግርፋትንም ገረፈው። ጭፍሮቹን እንዲሰብሩ ጭኖቹንም እንዲሰብሩ አዘዘው። ምስክርነቱንም ፈጸመ። የሰማዕትነትንም አክሊልን በመንግስተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ለከበረ አባ
አካክስዮስና ለኢትዮጵያ ሀገር ሊቀ ጳጳሳት ገብርኤል መታሰቢያው ነው። በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ ዕዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግል እልፍ አላፍ መላእክትን ያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል ሆይ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍት ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎም ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።